ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጀውን መረጃ አሰናድተን ይዘን ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር በማድረግ የተለመደ ድጋፋችሁን እንድትቀጥሉ እንጠይቃችኋለን። አሁን በቀጥታ ለዕለቱ ወደ ተዘጋጀው መረጃ የሃይማኖት ተቋማት ጉባኤ በአርሲ በንጹሃን ላይ የተፈጸመውን ግድያና ቃጠሎ ዘግይቶም ቢሆን አወገዘ። የኢትዮጵያ የሃይማኖት ተቋማት ጉባኤ በአርሲ ዞን አሰኮ፣ ሸርካ፣ ሆንቆሎ፣ ዋቤ እና ሙኔሳ ወረዳዎች በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምዕመናን ላይ የተፈጸመውን አሰቃቂ ግድያና የአብያተ ክርስቲያናት ቃጠሎ በጽኑ ማውገዙን አስታወቀ። ጉባኤው በጥቃቱ የተሰማውን ጥልቅ ሐዘን ገልጾ ለተጎጂ ቤተሰቦች መጽናናትን ተመኝቷል። ቀደም ሲል ተመሳሳይ ጥቃቶች እንዳይፈጸሙ ጥበቃ እንዲደረግ መጠየቁን ያስታወሰው ጉባኤው አሁንም ችግሩ ባለመቀረፉ ተጨማሪ ጉዳት መድረሱ ሐዘኑን እጥፍ ድርብ እንዳደረገው ገልጿል። በመሆኑም መንግስት የዜጎችን ደህንነት የማረጋገጥ ተቀዳሚ ኃላፊነቱን እንዲወጣ፣ ለተፈናቀሉና ስጋት ላለባቸው ዜጎች አስተማማኝ ጥበቃ እንዲያደርግ እንዲሁም ወንጀለኞችን በአፋጣኝ ለፍርድ እንዲያቀርብ በጥብቅ አሳስቧል። አባል ተቋማት ድርጊቱን በአንድነት እንዲያወግዙና የአካባቢው ማህበረሰብም በጋራ እንዲተጋገዝ ጥሪ አቅርበዋል። ከዚሁ ከአርሲው ጭፍጨፋ ጋር በተያያዘ ኢኮኖሚስቱና የማህበራዊ ሚዲያ ንቁ ተሳታፊው አቶ ሙሼ ሰሙ የሚከተለውን አስተያየት አጋርተዋል። እናሰማቸዋለን። ግፍን፣ ጭካኔንና ጭፍጨፋን አንለምድም። ሙሼ ሰሙ እንደጻፉት ማንነትን፣ ሃይማኖትን ሰበብ አድርጎ ሰዎችን መጨፍጨፍ የሚከለክለውን የተባበሩት መንግስታት የጄኖሳይድ ኮንቬንሽን ኢትዮጵያ እንደ አውሮፓውያን አቆጣጠር ጁላይ 11 ቀን 1949 ዓ.ም መፈረም ብቻ ሳይሆን ስምምነቱን ራቲፋይ በማድረግ ማንነትና ሃይማኖት ሰበብ ያደረገ ጭፍጨፋ የህግ ተጠያቂነትን እንዲያስከትል የተስማማች የመጀመሪያዋ ሀገር ናት። ይህ የሆነው ከ77 ዓመታት በፊት በአባቶቻችንና በአያቶቻችን ዘመን ነው። ዛሬ ከ77 ዓመት በኋላ ግን የህጉ ፋይዳ፣ የሰው ልጅ ክቡርነት ውሉ ጠፍቶ ፊት ለፊት አዛኝ መሳይ ቅቤ አንጓች በዝግ በር ጄኖሳይድን የሚያሞግሱና የሚያንቆለጳጵሱ ዜጎችን እንደ አሸን ያፈራች አሳፋሪና ዘግናኝ ሀገር መገለጫ ሆነናል። የጸጥታ ተቋማት ዜጎችን ከጄኖሳይደሮች መከልከል፣ ህግ ማስከበር፣ ማክበር እና ሰላምን ማረጋገጥ የተሳናቸው መሆኑ ሳያንስ፣ የመንግስት ሚዲያዎች፣ የሚመለከታቸው የሰብአዊ መብት ተቋማት የተጨፈጨፉ ንጹሃን ዜጎችን ሞት ለመዘከርና ለመዘገብ የሚጸየፉና የሚተናነቃቸው ሆነዋል። ኢትዮጵያ ዓለም አቀፍ ስምምነቱ ግዴታ የሚጥልባቸው በተለይ ሃይማኖትና ማንነትን መሰረት አድርገው ጄኖሳይድ የሚፈጽሙ ላይ ተጠያቂነት የሚያስከትለውን ስምምነት በ1949 ራቲፋይ ስታደርግ ህግን ልታስከብር፣ ጥፋተኞችን ልትቀጣ ተስማምታለች። በ1950ዎቹም ይህንኑ ስምምነት በቀጥታ ወደ ህጎቿ በማዋሃድ ወንጀሉንና ተጠያቂነቱን በ1957 ዓ.ም የወንጀለኛ መቅጫ ህጎቿ ውስጥ አካታለች። መንግስት መፍትሄ ሊሰጠን ካልቻለ ግፍን፣ ጭካኔንና ጭፍጨፋን አንለምድም፣ ዝም አንልም ማለት አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ኢትዮጵያ የፈረመችውንና ያጸደቀችውን የጄኖሳይድ ስምምነቶችን መሰረት በማድረግ የተባበሩት መንግስታት በዓለም አቀፍ ደረጃ ያጸደቀውን ስምምነት እንዲያስከብርና ህጉን እንዲያስፈጽም አቤት ማለት አለባት። እግዚአብሔር በአርሲ ለተጨፈጨፉ ኦርቶዶክሳውያን ጽድቅን፣ ለቤተሰቦቻቸውና ለምዕመናን መጽናናትን እንዲሰጥ እመኛለሁ። ሙሼ ሰሙ። በተያያዘ ዜና የአርሲው ጥቃት በሸኔ ታጣቂዎች የተፈጸመ ነው ሲሉ አቶ ኃይሉ አዱኛ የተባሉ የኦሮሚያ ክልላዊ መንግስት ባለስልጣን ተናገሩ። የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው በማለት የገለጹት የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ በጥቃቱ ከዚህም በላይ ጉዳት እንዳይደርስና ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነት ከፍሏል ብለዋል። የአሸባሪው ሸኔ ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭት ለማስነሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ብለዋል። ታሪካዊ ጠላቶች እነማን እንደሆኑ አልገለጹም። መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኦሮሚያ ክልል የጸጥታ ኃይል የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱና አካባቢውን ለማረጋጋት እየሰራ መሆኑን ገልጸዋል። ወደ ፍርድ ቤት እና ችሎት ዜናዎች አልፈናል። በቅድሚያም የምናገኘው በሆለታ ፍርድ ቤት ውስጥ የተፈጸመ ጥቃት ነው። ዳኛና ባለጉዳይ በችሎቱ ውስጥ መገደላቸው ተዘግቧል። በኦሮሚያ ክልል በሆለታ ወልመራ ወረዳ መጀመሪያ ደረጃ ፍርድ ቤት ዛሬ ረፋድ ላይ በተፈጸመ የጦር መሳሪያ ጥቃት የችሎቱ ዳኛና አንዲት ባለጉዳይ ህይወታቸው
ማለፉ ተሰማ። ድርጊቱም በፍትህ ተቋማት የደህንነት አጠባበቅ ላይ ከፍተኛ ጥያቄና ቁጣን አስነስቷል። እንደ ደረሰን መረጃ ጥቃቱ የተፈጸመው የዕለቱን የቤተሰብ ክርክር ጉዳይ በመመልከት ላይ የነበሩት ዳኛ ወርቄ ፈካንሳ የፍርድ ውሳኔ እያነበቡ በነበረበት ወቅት ነው። በወቅቱ በችሎቱ ቀርቦ የነበረው ተከሳሽ በድንገት በታጠቀው ሽጉጥ በከፈተው ተኩስ ዳኛ ወርቄ ፈካንሳን በመምታት ወዲያውኑ ሕይወታቸው እንዲያልፍ አድርጓል። በተጨማሪም በችሎቱ ላይ ከባለቤታቸው ጋር ሲከራከሩ የነበሩት ባለጉዳይ ሴት በተመሳሳይ ሁኔታ በጥይት ተመተው ሕይወታቸው አልፈዋል። ይህ አሳዛኝ ክስተት ታጥቆ ወደ ፍርድ ቤት አዳራሽ መግባት መቻሉ የፍርድ ቤቶችን የፍተሻና የጸጥታ አጠባበቅ ስርዓት ከፍተኛ ክፍተት ቁልጭ አድርጎ ያሳየ መሆኑን የሕግ ባለሙያዎችና ዜጎች በከፍተኛ ቁጭት እየገለጹት ይገኛሉ ተብሏል። ሕግና ፍትህ ይከበርባቸዋል በሚባሉ ተቋማት ውስጥ የዳኞችና የባለጉዳዮች ደህንነት በአስተማማኝ ሁኔታ አለመጠበቁ የፍትህ ስርዓቱን አደጋ ላይ የሚጥል መሆኑም ተመልክቷል። በስራ ገበታቸው ላይ እያሉ ሕይወታቸው ያለፈው የወጣቷ ዳኛ ወርቄ ፈካንሳ እና የባለ ጉዳዩዋ አሰቃቂ ግድያ በማህበራዊ ሚዲያና በሕግ ማህበረሰቡ ዘንድ ከፍተኛ ድንጋጤንና ቁጣን ቀስቅሷል። ለሟች ዳኛ ወርቄ ፈካንሳና ለባለጉዳዩዋ ቤተሰቦች፣ ወዳጅ ዘመዶች እንዲሁም ለመላው የፍትህ አካላት መጽናናትን እንመኛለን። ወደ ቀጣዩ ዜናችን ስናልፍ የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ እግር ኳስ ቡድን ተጫዋች በነበረው አለልኝ አዘነ ግድያ የጋሞ ዞን ከፍተኛ ፍርድ ቤት በ16 እና 15 ዓመት ጽኑ እስራት ፈርዶባቸው የነበሩት ሚስቱና የእህቷ ባል ዛሬ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነፃ እንዳሰናበታቸው ቲክቫ ዘግበዋል። ይህንኑ ለማረጋገጥ ለአለልኝ ቤተሰቦች በተደጋጋሚ ስልክ ቢደወልም ሳይነሳ ቆይቶ በኋላም መልሰው በመደወል ፖሊስ ስልክ ቀምቶ ለሰዓታት አስሮን ነበረ ሲሉ ስለ ችሎቱ ውሎ ለቲክቫ ኢትዮጵያ አብራርተዋል። አስቀድሞውኑ መዝገቡ ከአርባ ምንጭ ወደ ሶዶ ሲዞር ይህንን በተለያዩ መንገዶች ስንቃወም ቆይተናል ያሉት ያለልኝ ቤተሰቦች በተደጋጋሚ ቀጠሮች ስንመላለስ ብንቆይም ዛሬ ገዳዮች ነፃ ይውጡ ብሎ ፍርድ ቤቱ የሰጠው ውሳኔ ከፍተኛ ድንጋጤና መረበሽ ፈጥሮብናል ብለዋል። የቤተሰቡ አባላትና በችሎቱ የተገኘን ያለልኝ ቤተሰቦች ማልቀስ ስንጀምር ፖሊሶች ደብድበው አሰሩን ሲሉ ለቲክቫ ኢትዮጵያ ተናግረዋል። የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት አርባ ምንጭ ምድብ ችሎት እያለ ግልጽ ባልሆነ ሁኔታ ወደ ወላይታ ሶዶ ምድብ ችሎት እንዲዞር መደረጉ አስቀድሞውኑ በሂደቱ ላይ ጥርጣሬ እንዲኖረን አድርጎን ነበር ሲሉም ገልጸዋል። ውሳኔውን ተከትሎ ሁላችንም ማልቀስ መጮህ ስንጀምር ፖሊስ አዛውንት የሟች አለልኝን እናት ሳይቀር በመሳሪያ ሰደፍ ሲደበድብ ነበር ያሉ የቤተሰቡ አባል አሁን ብዙም ማውራት አንችልም፣ እናቱ በተለይ ራሷን ስታለች፣ አባቱ መናገር አይችሉም ሲሉ ስለ ሁኔታው ተናግረዋል። የቀድሞ ፍርድ አነሰ ብለን እየተጫጫህን ባለበት ገዳዮች በነፃ ይለቀቁ መባሉ ከፍተኛ ሐዘን ፈጥሮብናል ሲሉም ገልጸዋል። ቲክቫ ኢትዮጵያ ከደቡብ ኢትዮጵያ የክልል ጠቅላይ ፍርድ ቤት በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት ያደረገው ሙከራ የምድብ ችሎቱ አስተባባሪ ስለ ቲክቫ ኢትዮጵያ ሕጋዊነት አስፈላጊውን ማጣራት ካደረጉ በኋላ ፕሬዚዳንቱን አነጋግረው ምላሽ እንደሚሰጡ ገልጸዋል። ለዕለቱ የተዘጋጀው መረጃ እዚህ ላይ ተጠናቋል። ስለተከታተላችሁን እናመሰግናለን።